ደግሞ ባለውለታ የሆነውን ተልባን በብዙዎች የተመሰገንኩበትን በሳሙና እንዲሁም ደግሞ በማስክ ተልባ ሳይቀቀል በሁለት አይነት አሰራር ነው ይዤላችሁ የመጣሁት። በጣም ገራሚ ነው። በተለይ ፊታችን ለተበላሸ፣ ለተሸበሸበ እንዲሁም ደግሞ በብጉር በማዳት ለቆሰለ ፊት መድኃኒት ነው። ሰላም ውዶቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል እያልኩኝ እንግዲህ መግቢያ ላይ እንዳልኳችሁ ዛሬ ተልባን ሳንቀቅል በሁለት አይነት መልኩ በተለይ ደግሞ አሁን በፀሐይ ለተጎዳ ብጉር እንዲሁም ፊታችን ያለ እድማችን የተሸበሸበ አይናችን ስር ግንባራችን ለተሸበሸበ ለእሱ መፍትሄ ሆነ በእንደዚህ አይነት መልኩ ብንጠቀመው የበለጠ ተጠቃሚ እንሆናለን ማለት ነው። እዚህ ጋር እንግዲህ በመጀመሪያ ደረጃ እኔ እዚህ ተልባ አለኝ። ተልባ በአረበኛ እንግዲህ ጽፌላችኋለሁ እዚህ ላይ። እንዲሁም ደግሞ ያልገባችሁ ደግሞ ምን ታደርጋላችሁ? ፎቶውን ብቻ አውርዳችሁ ማሳየት ትችላላችሁ ማለት ነው። እኔም እንደዛ አድርጌ ነው ለመጀመሪያ ጊዜ ያስመጣሁት ማለት ነው። እንግዲህ በመጀመሪያ እዚህ ጋር የሚያስፈልገንን ያህል ተልባ እንጨምራለን ማለት ነው። እዚህ ጋር የምጠቀመው 4 ማንኪያ ተልባ ነው። ከዚህ በፊት ከሩዝ ጋር ነበረ የሰራሁላችሁ ቆይቷል እንጂ ለብቻውም ሰርቻለሁኝ። እንዲሁም ደግሞ ሳሙናውም የምጠቀመው የራሱን የተልባውንና የሩዝ ነው። በእርግጠኝነት ከታች ብዙዎቻችሁ ተጠቅማችሁታል። እንዲሁም ደግሞ በዚህ ለውጥ አግኝተናል ብላችሁ ብዙ በጣም ደስ የሚል ኮሜንት አይቻለሁ እና በጣም ነው የማመሰግነው። እዚህ ጋር እንግዲህ በመጀመሪያ የ4 ማንኪያ ተጨመረን በኋላ ምናደርጋለን እናጥበዋለን። እንደዚህ ለምሳሌ ገፈት እብቅ ሊኖረው ይችላል፣ አፈር እንደዚህ አይነት ነገሮች ስለሚኖሩት ብናጥበው አሪፍ ነው ማለት ነው። እና እንደዚህ አድርጌ አጥበዋለሁኝ። በደንብ አድርጌ ነው የማጥበው። ትንሽዬ በመሃል ላይ ትቼው ተጠርቼ ይዤ ነበርና ትንሽ ውሃ አድርጌበት ቆየት ብሎ ነበር ለ10 ደቂቃ ያህል ማለት ነው። ግን ወዲያውኑ ነው የሆነ እንደ ጀሊነት የተቀየረው ማለት ነው ውሃው። በዚሁ አጋጣሚ እየሰራን ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦች ሁሌም ላይክ፣ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁኝ ማለት ነው። እዚህ ጋር እንግዲህ መልሼ ድጋሚ አጥበዋለሁኝ ማለት ነው። እንደምታው ጀሊነት ወደ ጀሊነት ነው የተቀየረው ወዲያውኑ ማለት ነው። ግን እኔ በቀዝቃዛ ውሃ ነው የምናጥበው እንጂ ማለት ቀዝቃዛም አይደለም የሞቀም አይደለም። እንደ ኩሽናቸው እንደ ውሃው ማለት ነው። ግን ያው እኛ ጋር ሙቀት ስለሆነ ውሃው የሞቀ ነው። ግን ወደ ማታ ላይ በጣም የሞቀ አይደለም ማለት ነው። እና እንደ ሁለት የታጠብነው በኋላ መልሰን እንደዚሁ ዝም ብለን ቀተን ነው ከቧንቧው ቀተን ነው የምንጨምረው እንጂ አላፈላሁትም፣ ምንም አላደረኩትም ማለት ነው። ውሃውን ያው ለብም አላለም የራሱ ውሃ ማለት ነው። እና እንደዚህ አድርጌ እናንተ ያው ለ3 ቀን ስለምናስቀምጠው በእንደዚህ ሁኔታ ችግር የለም ማለት ነው። ባታሞቁትም አይ ታላችሁ ደግሞ ለብ ማድረግም ትችላላችሁ። ነገር ግን ብርጭቆቹን ደግሞ እንዳይሰበርባችሁ አድርጋችሁ በእንደዚህ አድርገን እንዘፈዝፈውና እንተዋለን ማለት ነው። ከዛ በኋላ እኔ እንደዚህ ካጥቤ ውሃውን ተጨመርኩት በኋላ ምንድነው ያደረኩት? ለአንድ ቀን ከፍሪጅ ውጭ ነው ያሳደርኩት ማለት ነው። ለ24 ሰዓት ከፍሪጅ ውጭ አስቀመጥኩት ማለት ነው። ከዛ በኋላ ወደ ፍሪጅ ጨመርኩት። ከዛ ለ3 ቀን አሳደርኩት ማለት ነው። ያኔ ከፍሪጅ ውስጥ ውጭ አንድ ቀን ከፍሪጅ ውስጥ አንድ ቀን ያኔ 3 ቀን በአጠቃላይ ማለት ነው። ከዛ በኋላ እንደምታው በእንደዚህ መልኩ ርሶ ጀሊ ሆኖ በእንደዚህ በሚያምር ሆኖ ወጥቶልኛል ማለት ነው። እንደዚህ ሆኗል ሳንቀቅል። በተለይ የሆነ ስንቀቅለው ልዝግ እያለ ፊታችን ላይ እንደ ማስቲካ የሆነ እሺ አይለንም እና በእንደዚህ የምንጠቀመው ግን የበለጠ አሪፍ ነው ማለት ነው። ከዛ ይሄንን እንግዲህ ማስክና ማታ ማታ ሁልጊዜም ደግሞ እንደ ግርስኒ እንደማንቻውም ቅባቶች ተቀብተን የምንጠቀመውን እሱን እንሰራለን ማለት ነው። እና እዚህ ጋር እንግዲህ ያው መልሼ ትንሽ ጠለል እንዲልልኝ ፈልጌ ነበረ። ምክንያቱም ላጠለው ስለፈለኩኝ ጀሊውን እንደምታው ጀሊ አውጥቶልኛል።
እንደምታው በእንደዚህ አድርጌ ሸክሸክ ባለ ማጥለያ ነው የምናጠለው። ምክንያቱም ጄሊው በጣም ስለወፈረ አይወርድላችሁም። ጥቅጥቅ ያለ የሻይ ማጥለያችሁ እንደዛ ከሆነ አይወርድላችሁም። እንደዚህ እንደምታዩት በጣም ቆንጆ የሆነ ጄሊ ነው የሰጠን ማለት ነው። ይህንን እንግዲህ ንጹህ እቃ ላይ እናስቀምጠዋለን። እንግዲህ እዚህ ስለ ንጹህ እቃ ላይ አድርገዋለሁ። በምታዩት እንደምታዩት በጣም ቆንጆ ነው፣ ወፍራም ነው። ስትቀቡት ራሱ በቃ የሆነ ሽታ የሌለው ነገር ስለሆነ ተልባ በጣም ብዙ ጥቅም ስላለው በእንደዚህ ሁሌም ሳንሰለች፣ በተለይ ደግሞ በረዶ ቦታ ራሱ አድርጋችሁ ይሄንን ጀሊውን ሁልጊዜ ማታ ማታ መጠቀም ትችላላችሁ ማለት ነው። በጣም ለተጎዳ ፊታችሁ ማለት ነው። እቃዋ በጣም ስላነሰች ምን አደርጋለሁኝ ሌላ እቃ ላይ ቀየርኩት ማለት ነው። ከዛ የቀሪውን ደግሞ እንደዚህ አድርገን እንፈጨዋለን። ይሄንን በፊቱን ጥሬውን ማለት ነው። በጣምም እንዳታጠሉት፣ ምክንያቱም እንዳፋጭላችሁ ጀሊው እንዳለ ነው እንትን ማለት ያለባችሁ ማለት ነው። መፍጨት ያለባችሁ ሌላ ውሃ እንዲያስጨምራችሁ እና እንደዚህ አድርጌ በደንብ አድርጌ እፈጨዋለሁኝ። በጣም ተወፈረባችሁ እናንተን ካለባችሁ ትንሽዬ ከጀሊው ካጠለላችሁ ጀሊ ጨመር አድርጉበት ማለት ነው። እና በእንደዚህ ሁኔታ አድርገን በደንብ አድርገን እንፈጨዋለን። እናንተ መፍጫ ሌላ ካላችሁ መፍጨት ትችላላችሁ፣ በጁስ መፍጫ። እኔ ግን በእንደዚህ ቅልል ስለምትለኝ በዚህ ነው መፈጫት ማለት ነው። እና እንደምታውቁት እንግዲህ እኔ ተልባን አብዝቼ ነው የምጠቀመው። ተልባንና ቡና ለፀጉሬም ለፊቴም ሩዝን ሳሙና ሆነን የምጠቀመው በጣም ከአመት በላይ አልፎኛ። እንግዲህ ወደ 2 አመት ሊሆንኝ ነው። የሩዝና የተልባ ሳሙና ነው የምጠቀመው ማለት ነው። ምክንያቱም በፊት ላይ ፊቴ በጣም የተጎዳ በተለይ በሳት የተጎዳ አረብ አገር ላይ በተለይ የምንሰራ ልጆች በተለይ ምግብ ለምንሰራ በጣም እንዲሁም ደግሞ ልብስ ምግብ አንድ ላይ ያጠቃላቸው የምሰሩ ሁለቱም ምሳስ ስለሆነ ፊታችን በጣም ነው የሚጎዳውና የሚሳሳው። እዛ ውሃ እየቋጠረ እየቆሰለ እንትን ስለምንቸገር ይሄ ወደ ትክክለኛ ቆዳ ይመልስላቸዋል ማለት ነው። እዚህ ጋር እንግዲህ ንጹህ ጨርቅ አለችኝ። ተፈጨሁት በኋላ በምታዩት መልኩ እንደዚህ ያማረ ነጭ የሆነ በጣም በቃ ስታዩት የሆነ ተልባ እንደዚህ ይነጣል እንዴ ነው የምትሉት። እና እንደዚህ ያደርጋችሁ ልስልስ ነው የሚለው የሆነ ስትቀቡት ራሱ ከሳምንት ምንም አይበላሽም፣ አይያያዝባችሁም። አሁን ለምሳሌ ተቀቅሎ የሰራ ነው ተልባ ይቅርታ ክሬም እንደዚህ አይነት ማስክ ስንሰራው ሲቀመጥ ፍሪጅ ውስጥ ይያያዛል። ልትቀቡት ስትሉ አንድ ላይ እንደ ማስቲካ ነው የሚሆንባችሁ። ይሄ ግን ምንም አይዝባችሁ፣ ምንም እንትን አይልም። በጣም አሪፍ ነው የሚሆነው። እንደገና ይሄን ጥሬውን የፈጫችሁትን ተፈለጋችሁ ቡና ቀላቅላችሁ ወይም ደግሞ የሆነ የሚስማማችሁን ቅባት ዘይት አድርጋችሁ ሰውነታችሁንም መቀባት ትችላላችሁ። ነገር ግን የእንትን እንዳይዘጋባችሁ ማለት ነው። ከታች የምትታጠቡበት ሀነፊያ ነው፣ እሱ እንዳይዘጋባችሁ ተጠንቀቁ ማለት ነው። ከዛ በኋላ እዚህ ጋር እንግዲህ ምን እናደርጋለን? እንደምታዩት በጣም ቆንጆ የሆነ ክሬም ሰጥቶኛል። ሁልጊዜም ልንጠቀም የሚገባ ነው። እዚህ ጋር እንግዲህ ንጹህ ብርጭቆ ቃለችኝ። ሁሌም ቢሆን ንጹህ ብርጭቆ ወይንም ደግሞ በጣም ፕላስቲክ ያልሆነ ያልዛገ ቆንጆ የሆነ ግን ብርጭቆ ቢሆን አሪፍ ነው ማለት ነው። እና እዚህ ጋር እንግዲህ ትንሽም ስለሆነ እያሰላ እየፈሰሰብኝ ነበረ። ያው እንግዲህ ብርጭቆዋ በልክ የተሰራች መስል እንዳለ ልክክ ነው ያደረገው ማለት ነው። እና በእንደዚህ ሁኔታ ይሄኛው ደግሞ ውሃውም የቅድሙ ውሃው ሳይሆን ጀሊውም ማለት ነው። እነኚህን ሁለቱን እንጠቀማለን። እንዴት እንደምንጠቀማቸው ደግሞ አሁን እየተቀባውኝ ያሳያቸዋለሁ ማለት ነው። እዚህ ጋር እንግዲህ ፊቴን ታጥቤ መጥቻለሁ። እዚህ ጋር እንግዲህ ፊቴን ታጥቤ ነው የመጣሁት በደንብ አድርጌ። እዚህ ጋር ሁለቱንም አሳያችኋለሁ በምታዩት መልኩ። ያው ቀንሳችሁ እናንተ ሙሉ ለሙሉ ማምጣት የለባችሁም። እኔ ለቪዲዮ ላሳያችሁ ስለሆነ ሙሉ ለሙሉ ነው ይዤ የመጣሁት። ፍሪጅ ውስጥ አድርጋችሁ ነው ሁልጊዜ እጅ እንዳይልባችሁ ደግሞ በእጃችሁ መግባት የለባችሁም። እኔ መቀነሻ ይዤ እመጣለሁ ማንኪያ ምናምን ብዬ እረስቸው ነው። አንዴ ክፍል የተገባው ደግሞ ድጋሚ ስለማልወጣ ነው ማለት ነው። ልብስ ተቀየርኩ በኋላ
በእንደዚህ አድርጌ በእንደዚህም መልኩ በዘዴ መጠቀም እንችላለን ማለት ነው። እናንተ የሚካቡ መቀቢያ ብሩሹ ካላችሁ ማለት ነው በሱ መጠቀም ትችላላችሁ። እኔ ስለሌለኝ በእጅ ነው የምጠቀመው። እንደዚህ አድርጌ በደንብ አድርጌ ማስያጅም እንዳደርገው በጣም ይመቸኛል ማለት ነው። እየደረብን እንደዚህ አይናችን ስር ቅንድባችንንም መጠቀም እንችላለን። ቅንድብ ያሳድግልናል። እንደገናም ደግሞ እዚህ አፍንጫችን ላይ በተለይ ማዳት የሚያጠቃን ልጆች አፍንጫችን ላይና እዚህ ጎንና ጎን ላይ ነው። እሱም በደንብ አድርገን ማስያጅ እያደረግን እንቀባዋለን ማለት ነው። ከዛ በኋላ እየደረብን አንገታችሁንም መጠቀም ትችላላችሁ። ሙሉ አንገታችሁን ጭምር ያው ክፍት የሆነ ልብስ ለብሳችሁ እናንተ ያው እንዳልኳችሁ ቪዲዮ ስለማቀርጹ ለብቻችሁ ስለሆነ ክፍት የሆነ ሙሉ አንገታችሁንም መቀባት ትችላላችሁ ማለት ነው። እዚህ ጋር እንግዲህ ያው ፊታችሁን ያዝ እስከሚያደርግላችሁ ድረስ ከ10 ደቂቃ ድረስ ብታቆዩ ታሪፍ ነው። ከዛ በኋላ በራሱ ሳሙና በሩዝና በተልባ ሳሙና የፊት ሳሙና ስላለኝ በራሱ ታጥቤው መጣው ማለት ነው። ትንሽ ያዝ ስለሚያደርጋችሁ እንዲያስለቅቅላችሁ በሱ በሳሙናው መታጠብ ትችላላችሁ። አይታላችሁም ደግሞ በውሃ ብቻ ማለቅለቅ ትችላላችሁ። ሙሉ አሰራሩ ማነው የሳሙና አሰራሩ ይቅርታ ተታች አለላችሁ። ከዛ በኋላ ቅድም የሰራ ነው ጄሊውን መልሰን እናደርጋለን። እሱን ተቀብተን እንተኛለን ማለት ነው። ይሄኛው ማስኩ በ3 ቀን አንዴ ተጠቀሙት። ምክንያቱም ሁልጊዜ ፊታችን ላይ እንትን እንዳይል ማለት ነው። ይሄንን ደግሞ ጄሊውን ሁልጊዜ ማታ ሁልጊዜ ማለት ነው እና በጣም ፊታችሁ ለተጎዳ ደግሞ በረዶ ውስጥ አድርጋችሁ ሁልጊዜ ማታ ስተኙ እንትን በሉት ተቀቡት። ላለው ቻው፣ ወዳችኋለሁ፣ አከብራችኋለሁ።